ኢህአፓ ዛሬ ሐምሌ 14 2018 የሰጠው መግለጫ ብዙዎች እየተቀባበሉት ይገኛሉ። የመግለጫውን ይዘት ሙሉን እንደሚከተለው እናስደምጣቸዋለን። አብራችሁን ቆዩ፣ ሳብስክራይብ አድርጉ። መግለጫው እንዲህ ሲል ይጀምራል። ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት። ከኢትዮጵያ ህዝባዊ አብዮት ፓርቲ ኢህአፓ የተሰጠ ሙሉ መግለጫ። የፕሪቶሪያው ስምምነት በተለያዩ አካላት የሚጠቀሰው አካታችና መሰል ጉድለቶች የውሉ ዋና መንፈስ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄ ማስቀደም፣ ተፈናቃዮችን ወደ ቀያቸው መመለስ፣ ሰብአዊ ድጋፍን ማሰራጨትና የተፈረሙትን ግዴታዎች መፈጸም ነበር። ዛሬ ግን መንግስት በራሱ የገባውን ቃል በመጣስ ክልሉን እንደገና ወደ ውጥረት ለመመለስ ተግቶ እየሰራ ነው። ይሁን እንጂ ከስምምነቱ መፈረም በኋላ የመሳሪያ ድምፆች ለጊዜው የቆሙ ቢመስልም ብልጽግና ግን የትግራይን ህዝብ ላለፉት ዓመታት በድምፅ አልባ ከበባ በውስጥ እያኖረው እንዳለ ዓለም የሚያውቀው ሀቅ ነው። የመንግስት ሰራተኞች ደሞዝ ከመከልከል ጀምሮ የነዳጅ ክልከላ፣ የሸቀጣሸቀጥ ዋጋ ንረት፣ የበጀት ክልከላ፣ የትራንስፖርት አማራጮችን መዝጋት፣ የመሰረታዊ አገልግሎቶች ማዕቀብ፣ ለትግራይ ህዝብ የተሰበሰበ የእርዳታ ገንዘብ ቅድሚያና መሰል ቅጣቶች በህዝብ ላይ ሲፈጸሙ ከርመዋል። ይህ አልበቃ ብሎ አሁን ደግሞ ህግ ማስከበርና ተመሳሳይ መፎክሮችን ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑ በከፍተኛ ስጋት እየተከታተልን ያለነው ጉዳይ ነው። ባለፉት ዓመታት በኢትዮጵያ እንዳይታይ፣ እንዳይሰማ፣ እንዳይታሰብ ያደረገውን የተቃውሞ ሰልፍ በትግራይ ልክፍት ያሰብኩትን ጦርነት ኑና ከህዝብ የመጣ ጥያቄ አስመልሱልኝ ብሎ በራሱ ያደራጃቸውን ጥቂት ግለሰቦች ማሳለፍ ጀምሯል። ይህንን የመቀጠል እቅድ እንዳለውም በመግለጫው በመለፈፍ ላይ ነው። በተለይ ከትግራይ የመጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ፖለቲካዊ ሽፋን ሲሰጡ መታየታቸው እጅግ የሚያስተዛዝብ ነው። በተጨማሪ አንዳንድ በተቃዋሚ ስም የሚንቀሳቀሱ የስርዓቱ ተላላኪዎች ፓርቲዎችም ህግ ከመጣስ አልፎ ለኢትዮጵያ የታሪክ ጠባሳ የሆነውን ብልጽግና ህግ አስከብርልን፣ ለዚህም ሙሉ በሙሉ ከጎንነን በማለት የስልጣንና የወንበር ዳርንጎት በተቀበሉ ማግስት በትግራይ ህዝብ ላይ የጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ሰማይ ሲቧጥጡም ታዝበናል። በስርዓቱ በሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ እንደ አውሮፓውያን አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው። የገዢው ፓርቲ ዋና ዓላማ በትግራይ ህዝብ ላይ እንደገና ወታደራዊ ዘመቻ ማካሄድና ጦርነት መግፈት እንጂ ሰላምን የማስፈን አይደለም። ለዚህም ያለፈውን ጦርነት መመልከትና ከአሁናዊ ኩነቶች ጋር ማዛመድ ከበቂ በላይ ማስረጃ ነው። ከዚህም ቀደም ኢትዮጵያውያንን ከህወሓት ማዳን በሚል ሽፋን በትግራይ ህዝብ ላይ የታወጀው እልቂት ቁስል ሳይደርቅ ዛሬ ደግሞ የትግራይ ህዝብ ከህወሓት ማዳን የሚለው መፈክር ለሌላ ዙር ጦርነት የፖለቲካ ሽፋን እየሆነ ነው። ከዚህም በፊት በተመሳሳይ ቃላት የተጀመረው ጦርነት ለመቶ ሺዎቹ ህይወት መጥፋት፣ ለሚሊዮኖች መፈናቀል፣ ለጦር ወንጀሎች መፈጸምና በትግራይ ውስጥ ከፍተኛ ሰብአዊ አደጋ መፈጠር ምክንያት ሆኗል። በዚያ ጦርነት ወቅት በተፈጸሙ ከባድ ወንጀሎች ላይ ገለልተኛ ምርመራና ተጠያቂነት እንዲኖር የተነሱ ጥሪዎች እስካሁን አንዳቸውም አልተፈጸሙም። ያለፉት 8 ዓመታት ያሳዩን እውነታ ከብልጽግና ጋር ተሆኖ እንኳን በተጠቀሰው አካል ያንን ሁሉ መከራ ያየውን የትግራይ ህዝብ ይቅርና በየተራ የጦርነት ወላፈን እየፈጀው ያለውን የትኛውንም የኢትዮጵያ ማህበረሰብ ማዳን የሚችል አይደለም። የችግሩ ጠማቂ እንዴት የመፍትሄ አምጪ ሊሆን ይችላል? ለትግራይ ህዝብ የምናስተላልፈው መልእክት ግልጽ ነው። ያንን የማይቻል የሚመስል ጊዜ ያሳለፋችሁትን አንድነታችሁንና ጽናታችሁን ጠብቁ። ትላንት የደረሰባችሁን በቃል የማይገለጽ መከራ መራራ ዋጋ ከፍላችኋል። ቢሆንም ራሳችሁን የተከላከላችሁበት በአንድነታችሁና በመተጋገዛችሁ ነው። አሁንም ቢሆን እያንዣበበ ያለው የጦርነት ጥቁር ዳመናና የጦርነት ነጋሪት ጉሰማ የምትከላከሉት የጦርነት ሰባቂ ጌቶች ወዳዘጋጁት የፖለቲካ፣ የሃይማኖት፣ የማህበራዊና ኢኮኖሚያዊ መስተጋብር መበታተንና
የእርስ በርስ መናቆር ወጥመድ ሰተት ብላችሁ በመግባት ሳይሆን አንድነታችሁን ጠብቃችሁ በመናበብ ነው። የኢትዮጵያም ህዝብ በመላው ማህበረሰብ መካከልና በተለይም በትግራይና በአማራ ህዝብ መካከል በተደጋጋሚ ጥላቻን በመዝራት ታሪክ ሲያዛባና ሲፈበርክ የሚውለው ስርዓት እኩይ ሴራ በመረዳት የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል የሚደረጉ እንቅስቃሴዎች እንዲደገፉና እንዲጠናከሩ አደራ እንላለን። ኢህአፓ ለዓለም ህዝብና በኢትዮጵያና ከኢትዮጵያ ውጭ ላሉ የዲፕሎማቲክ ማህበረሰብ ላይ ከገዢው ስርዓት ዳረንጎት ለቃሚዎች ከፖለቲካ ትወናና ፕሮፓጋንዳ በዘለለ በመሬት ላይ ያለውን እውነታ እንዲመለከቱ ጥሪውን ያቀርባል። በትግራይ እንዲሁም በመላው ኢትዮጵያ በዜጎች እየደረሰ ያለው የዜጎች ሰቆቃና እልቂት እኩይ እንዲያወግዙና ከስርዓቱ ይልቅ ኢትዮጵያና ኢትዮጵያውያንን ለማስቀጠል እንዲተባበሩና የችግሩ ሳይሆን የመፍትሄው አካል እንዲሆኑ ይጠይቃል። በጥላቻ በጦርነትና በክፍፍል ፖለቲካ ላይ በጋራ ድምጻችንን እናሰማ። ኢትዮጵያ ተጨማሪ የደም መፋሰስን መሸከም አትችልም። የኢትዮጵያ ህዝባዊ አብዮት ፓርቲ ኢህአፓ ሐምሌ 14 2018 ዓ.ም አዲስ አበባ ኢትዮጵያ መግለጫቸውን ይቋጫሉ። ቻናሉ ኢትዮ ማለዳ ነበር። በዚሁ አበቃን።